በላቸው የዛሬ አመት ሩታን አገባት። በአመቱ ሩታን ፈታት። ሌላ ሴት ወደ እሱ ህይወት መጣች። ሌላ ሴት የፍቅር ጥያቄ ተቀበላት። በአመቱ ሩታን ባገባት። በአመቱ የሌላ ሴት የፍቅር ጥያቄ ተቀበላት አብርሽ ማለት ነው። የዛሬ አመት ደግሞ ሄርሜላን ፈታ። ሌላ ሴት እንጠብቃለን ማለት ነው። የጋሽዬ ጀግና ልጅ እግዚአብሔር አብርሽ አሁን ለትዳር ይሆናል። ቤተሰብ በአንድ አመት ውስጥ እኮ ሁለት ሴት ቀየረ እኮ፣ ሁለት ሴት ማለት ነው። ፈጣሪ ሆይ የዛሬ አመት ደግሞ እንጠብቃለን። ሄርሜላ ግን የእጅሽን ታገኛለሽ፣ ጌታ ታገኛለሽ። ምንም አልልሽም፣ ላንቺ ምንም አልልሽም። አብርሽ ራሱን ቢያስከብር እኮ አንቺ ወደ እሱ ህይወት በፍጹም አትጠጋም። ግን ሁሉም የአብርሽን ውርቀት ነው የሚፈልጉ። አብርሽ ዙሪያ ላይ ያሉ ጓደኞች ሳይሆን እኔ እንጃ የእሱ ጠላት ናቸው ብዬ ነው የማስበው። ምክንያቱ እነሱ ናቸው ሄርሜላን ጎትቶ ወደ እሱ ህይወት ያመጡ። ሁሉም የእሱ ውርቀት ነው የሚፈልገው። እስኪ ሄርሜላና አብርሽ ደግሞ ምን አይነት አክል እንደሚሄዱ እናያለን። ሩታ ብቻ ደህና ትሁንልን፣ የሀብቴ ልጅ ማለት ነው። ወዮ መልካም የፍቅር ዘመን ያድርግላቸው። እንግዲህ ይሁንላቸው። አዎ አዲስ ህይወት በሉ ቤተሰብ። ምንም ለኛ አዲስ ነገር የለም። ይሄ የተለመደ ነገር ስለሆነ ማለት ነው። ቤተሰብ እንግዲህ እናያለን ሄርሜላና አብርሽ ምን አይነት አክል እንደሚሄዱ እናያለን። ፈጣሪ ብቻ ለሁላችንም ጤና ይስጠን። አይመስላችሁም ቤተሰብ? አብርሽ ግን ደስተኛ ትሆናለህ። ልጅን ትታ ሚስትክን ፈታ፣ እውነት ደስተኛ ትሆናለህ። የተፋቱ እኮ ተመልሶ እኮ የተጋቡ ብዙ ሰዎች አለ እውነት ለመናገር ማለት ነው። እና በሙስሊም ነው እንጂ የማይቻል በክርስቲያን ተፋቶ የተጋቡ ሰዎች ብዙ አይቻሉ፣ እውነት ለመናገር ማለት ነው። እና የእናንተ ይገርማል። እስኪ የአብርሽ መጨረሻ ማየት ናፈቀኝ ቤተሰብ ማለት ነው። እስቲ ሄርሜልዬ መልካም የፍቅር ዘመን ይሁንልሽ የኔ ንፍርቅ ማለት ነው። አንቺ እኮ ንፍርቅ ነሽ። ወዮ ቱማትም ነው የሆነ እኮ ፊቷ። ትላንትና ጉድ ፈላ። አብርሽ እኮ እኛ ላይ ድራማ የሚሰራ ሰው እንዴት 3 ቪዲዮ ይሰራል እንዴ? የፍቅር ጥያቄ እኮ መቀበል ብትፈልግ እኮ ሩት አጠገብ የነበር መቀበል የነበረበት። ለማንኛውም ይሄ ፎቶ ለኛ አዲስ አይደለም ቤተሰብ። ይሄ ቲክቶክ ላይ የጨፈሩ ቀን ነው ይሄ ፎቶ የተነሱ ማለት ነው። ለማንኛውም ይሁንላችሁ። አብርሽ እንኳን ደስ አለህ፣ ሄርሜላ እንኳን ደስ አለሽ። መልካም የፍቅር ዘመን ይሁንልሽ። እዛ ሰፈር ደግሞ አቤልና ብሩኬ እንኳን ደስ አላችሁ። እድሜ ለእናንተ ያድርግላችሁ። ግን የእጃችሁን ታገኛላችሁ አንድ ቀን ማለት ነው። ገባችሁ አይደለ? ጥሩ አይደለም በዚህ ልክ ማለት ነው። ይሄ ለጎደኛ ሳትሆኑ እናንተ ጠላት ናችሁ፣ የሰው ጠላት ማለት ነው። ጌታን ነው የምላችሁ። ትጠየቅባታላችሁ አንድ ቀን።